ሰላም፣ ይህ ስለ ድሆች ጩኸት ፕሮግራም ነው። በኤልሻዳይ ቴሌቪዥን ኔትወርክ ጊዜ ስለሰጣችሁን እናመሰግናለን። የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን። ሕይወትን በመቁረስ ክርስቶስን መግለጥ አለ። መልካም ቆይታ። ሻሎም ሻሎም። ስለ ድሆች ጩኸት ፕሮግራም ተመልካቾቻችን አምላካችንን ስለ ሁሉ እናመሰግናለን። እንግዲህ በየሳምንቱ ወደ እናንተ በኤልሻዳይ ቴሌቪዥንም እንዲሁም በተለያየ መልኩ ወደ እናንተ እንመጣለን። በዚህ ፕሮግራም ላይ በዩቲዩብም በተለያየ ሚዲያዎች የምትካፈሉ ወገኖች እግዚአብሔር ይባርካችሁ። ጌታን እናመሰግናለን። በዋናነት ትኩረታችን ከድሆችና ችግረኞች ጋር የተያዘ ነገር ለነሱ መቆረስ ማካፈል፣ ለነሱ ጠበቃና ተሟጋች መሆን፣ ከድሆች ጋር የተያዘ ነገር ድምጽ ማሰማን፣ ወጣቱም እናቶችም አባቶችም ትውልድ ሁሉ ስለ ድሆች ተሟጋች እንዲሆን፣ ድሃውንም ከራሱ ለባሰ ሰው ምላሽ የሚሰጥ ሰው እንዲሆን ማንቂያ ፕሮግራም ነው። ይህ ፕሮግራም የደወል የሚሆን ፕሮግራም ነው። ስለ ድሆች የመጮህ ፕሮግራም ነው። በዚህ የተለያዩ አስተሳሰቦችን ይዘን እንነሳለን። በዚህ ደግሞ ዙሪያም እያየን ነው። ባለፈው ሳምንት የነበርነውን ፕሮግራም ዛሬ በክፍል 2 ላይ እንቀጥላለን። ፓስተር ሽመልስ ጅሩ በመካከላችን አለ። ከመስጠት ጋር ያስተምራል። ስለ መስጠትም ጽፏል። ባለፈው ሳምንት ላይ መስጠት ወይም የመስጠት ፋይዳው ምንድነው ውጤቱ በሚል የተለያዩ ማብራሪያዎችን ሰጥቷል። መጨረሻ ላይ ሰንጠቀልል ያስቀመጥኩት ሐሳብ አለ። ሰው መስጠት በረከት አለው። መስጠት በረከት አለው የሚለው ነገር ተማምነንበት ግን ሰዎች ባይሰጡም ምንም ችግር የለም። ግን በቸርነቱ የሚኖርበትን መብት የሚከለክል የለም። ግን መስጠቱ ሲገቡ ደግሞ በእግዚአብሔር መርህ ውስጥ በተአምራት ወደ መኖር ሊገቡ ይችላሉ የሚል ነገር አንስቼ ነበርና ከሱ ጋር ጥቂት ሐሳቦችን ጨምሮ ወደ ዛሬ ጥያቄ እንሄዳለን። በጣም ጥሩ። አመሰግናለሁ ፓስተር አመሉ እንግዳ አድርገህ በድጋሚ ስለጋበዝከኝ አመሰግናለሁ። እግዚአብሔር አምላክ የተባረከው። ባለፈው ሳምንት ካነሳኸው አንዳንድ ሰዎች ስለመስጠት ያው በቸርነቱ ብንሰጥስ ባንሰጥስ እግዚአብሔር ቸር ነው፣ እኛ ስለሰጠን ነው ወይ የሚሰጠን የሚሉ አመለካከቶች እንዳሉ በምድሪቱ ላይ በተለይ በአማኞቹ መካከል እንደዚህ አይነት ነገሮች አለ። ስለመስጠት ስናስብ የመጀመሪያው ነገር እኛ የእግዚአብሔርን ትእዛዝ መፈጸም መቻል አለብን። ብትወዱኝ ትእዛዜን ጠብቁ ነው የሚለው። ስለዚህ አንዱ መስጠት የእግዚአብሔርን ትእዛዝ መጠበቅ። ሁለተኛ ስንሰጥ እኮ የፍቅር መገለጫ ለወንድሞች፣ ለእህቶች፣ ለሚስቶቻችን፣ ለጮኞቻችን ስጦታ በምንሰጥበት ጊዜ ፍቅራችንን የምንገልጥበት ነው። ቢያንስ ለእግዚአብሔርም ቤት ለወንድሞችም፣ ለእህቶችም፣ ለቅዱሳን፣ ለድሆችም ስንሰጥ ፍቅራችንን የምንገልጽበት ማካፈል መጽሐፍ ቅዱሳዊ መርህ ስለሆነ፣ ስለዚህ የእግዚአብሔር ትእዛዝ ደግሞ በረከቶቻችንን የምናገኝበት መንገድ ነው። ማንም ሰው በቸርነቱ ሊኖር ይችላል። እግዚአብሔር ባለፈው እንዳልከው ዝናብን፣ ፀሐይን ለአማኙ፣ ለአሕዛብ፣ ለሁሉም በአባትነቱ እንደሚያወጣ ሁሉ ፀሐይና ዝናብን እንደሚሰጥ ሁሉ እኛ ግን የኪዳን ልጆች ነን። እኛ የኪዳን ልጆች ስለሆነ የእግዚአብሔር ቃል ምን ይላል? አንድ አማኝ እግዚአብሔርን የሚያውቅ ዳግም የተወለደ የክርስቶስ ተከታይ የሆነ ሁሉ ግን መጽሐፍ ቅዱስ የሚለውን መመሪያ መፈጸም አለ። አሁን እመጣለሁ፣ በሚቀጥለው ሐሳቦች እመጣለሁ፣ እንዴት መጽሐፍ ቅዱስን በሕይወታችን ተግባራዊ ማድረግ እንዳለብን እንጂ ዝም ብሎ አለመስጠት እኮ ይቻላል። ግን በመስጠት ውስጥ የሚገኘውን ደስታ፣ ሰላም እግዚአብሔር በደስታ የሚሰጠውን ይወዳል ይላል። እግዚአብሔር እንዲወደን የእግዚአብሔር ቤተሰብ፣ የእግዚአብሔር ወዳጅ፣ እግዚአብሔርን ለማክበር እግዚአብሔርን ለማመስገን እንዲመሰገንበት አንድ ወንድም አንድ እህት እግዚአብሔር እንዲመሰገንበት ምክንያት ለመሆን መስጠት መቻል አለባቸው። ስለዚህ እኛ እግዚአብሔርን የምናከብርበት መንገድ ነው። ሰው እኮ በዝማሬ እግዚአብሔርን ያመልካል፣ በመስጠት እግዚአብሔርን ያመልካል፣ በመታዘዝ በልዩ ልዩ እግዚአብሔርን እናመልክ። እግዚአብሔር ኢየሱስ ጌታ ነው እንደዚህ ነው ስላልን ባፋችን አይደል።
ህይወታችን እግዚአብሔር ማክበሪያ መንገዶች ስለሆኑ ስለዚህ ከበረከትም እንዳንጎል ከእግዚአብሔር በረከት ቅድም እንዳልከው እኔም እንደተናገርኩ ተአምራዊ ህይወት ውስጥ መለማመድ መቻላል የእግዚአብሔርን ክንድ በህይወታችን እንዲገለጥ ይሄንን ልምምድ ውስጥ መግባት አለብን። በደሞዝ ብቻ አይደለም የሚኖረው በእግዚአብሔር ተአምራት መኖር ይቻላል የሚለው ለኔም ያርግልኝ። አሜን 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 ያርግልኝ። እግዚአብሔር ይመስገን። በእውነት ያው ሁሉ ጊዜ መርህ ፕሪንሲፕል ከባድ እንትን ናቸው። ይሄ መራራ ኮሶ ድሮ ሲጠጡ ያሽራል፣ ግን ኮሶ መራራ ነው፣ ከባድ ነው። ፕሪንሲፕሉ ሁልጊዜ ከባድ ነው። አድርግ ከባድ ነው። ትጥሳለህ ማለት ቀላል፣ ትጥሳለህ፣ ትበራለህ፣ ትሄዳለህ፣ ትባረካለህ። እንዲህ አሜን አሜን አሜን። ዞር ስል ግን እንትን ይጠይቃል፣ መርህ ይጠይቃል። እውነት ነው። መርህ ይጠይቃል። እውነት ነው። መርህ ደግሞ ከባድ ነው። ለምሳሌ መርህ ከባድ ነው የሚለው ምንድነው? ስጥ ስል እኮ የሚሰጠውን ነገር ሳር አጭዶ መስጠት ቢሆን እኮ ቀላል ነው። ምን ችግር አለ? እንዲሰጥ የሚታዘዘው ገንዘብ ነው ወይ ገንዘብ የገዛው ነገር ነው። ገንዘብ ደግሞ ከባድነቱ ምንድነው? ለሁለት ጌቶች መገዛት አትችሉም የተባለበት ነው። ከጌታ ጋር ትከሻ ለትከሻ የተለካካ ነገር በዚህ ምድር ላይ ገንዘብ ብቻ ነው። እንደዚህ ከጌታ ኢየሱስ ጋር ትከሻ ለትከሻ መለካካት የፈለገ ለሁለት ጌቶች ከተባለ በጣም አደገኛ ነው። ጌታን ስለዚህ ጌታን ነው ለሁለት ጌቶች ጌታን ነው አሳልፈ ስጥ እያለ ያለው። ወይ ረግጠው ባሪያ አርግና ስጠው፣ ወይ ባሪያ ያርግህና ይግዛ። ሁለት ነገር ገንዘብ ሁለት ነገር ነው መሆን የሚችለው። ባሪያ አርገው ትገዛዋለህ፣ ወይ ጌታ ሆኖ ይገዛል። ሁለት ነው። አሁን በዚህች ዓለም ላይ ባሪያ አርጎ ገንዘባቸውን ለተፈለገው ነገር የሚሰጡዋል። ገንዘብን ባሪያ አርጎ የሚሰጡዋል። ገንዘብ ደግሞ ጌታ ሆኖባቸው የሚገዛቸው ወደ ፈለጉት ቦታ የሚመነዝራቸው ሰዎች አሉ። ስለዚህ አሁን ከመስጠት ጋር ስታይ ሁሉ ጊዜ የሚያስጨንቀው ይህን ትምህርት ራሱ ሰው ማይፈልገው አይደል? ማይፈልገው በሁለት ጌቶች መካከል ያለ ፍጥጫ ስላለ ጌታ የመሆንና የምናወራው ነገር ቀላል ነገር አይደለም። ሰዎችም ደስ ብሏቸው የሚሰሙት ነገር አይደለም። ለድሃ መስጠት በለው ለመስጠት በለው እንደዚህ ነገር ባይኖር ሰው ደስ ባለው፣ ግን ጉዳዩ ከሁለት ጌቶች ጋር በተያዘ መልኩ። ስለዚህ አንዱን ጌታ ጋር ተገዝቻለሁ፣ ኢየሱስ ጌታዬ ነው፣ ኢየሱስ ጌታ ነው ስትል ገንዘብ ባሪያ ነው እንደማለት ነው። ገንዘብን ባሪያ ሳያደርጉ ኢየሱስ ጌታ ነው ሰው ቢል ለኢየሱስ ጌትነት አልተገዛንም ማለት ነው። በጣም ከባድ ሐሳብ ነውና እግዚአብሔር ይርዳን። አሜን። እንግዲህ ከዚህ ጋር እያይዤ ማነሳው ስለ መስጠት ሲነሳ ለድሆች መስጠትና ለድሆች ማካፈል እኔ በዚህ ፕሮግራም ላይ ለድሆች መስጠት የሚባል ነገር አላነሳም። ማካፈል ብዬ ነው ማነሳው። ለድሆች መርዳት የሚል ቃልም በዚህ ፕሮግራም ላይ አይወጣም። መርዳት ድሆች አይረዱም። መጽሐፍ ቅዱስ ማካፈል ነው የሚለው። ካለን ማካፈል ነው። ምክንያቱም ለምንድነው? ሰጪው እግዚአብሔር ነው። እግዚአብሔር የሰጠው ሰው ያካፍላል። ከተሰጠው ያካፍላል። እኔ ሰጪ መሆን አልችልም ብዬ ነው ማምነው። ሰጪ እግዚአብሔር ነው። ሰጥቶኛል። ስለዚህ እግዚአብሔር ከሰጠኝ አካፍላለሁ። ምክንያቱም ሁለት ልብስ ያለው ሁለት ምግብም ያለው ያካፍል ነው ያለው። ኦሬዲ ተሰጥቶታል። እኔ መርዳት አልችልም ብዬ ነው ማምነው። ወይ ሰው መርዳት አይችልም። ሰጪው ራሱ ተረጂው ሰጪው። እግዚአብሔር የረዳው ሰው ያካፍላል እንጂ እኔ ረድቼ የእርዳታ ድርጅት እሱን የረዳኝ አይደለም። እግዚአብሔር የረዳው ሰውዬ ተረጂው እንዲሁም ሰጪው ሰውዬ ነው። እግዚአብሔር የረዳው ሰውዬ ነው ብዬ ነው ማምነው። ስለዚህ የረዳው ሰውዬ በእጁ ገብቷል፣ ከዛ ያካፍላል። ስለዚህ ለድሆች ማካፈል፣ ለድሆች
ማካፈል ይሄ መስጠትም ይባል ከመጽሐፍ ቅዱስ አንጻር እንዴት አያለን? በጣም ጥሩ ሐሳብና ጥያቄ ነው። እንግዲህ በሐሳብህ እስማማለሁ። ሰጪው እግዚአብሔር ነው፣ እኛ ተቀባይ ነን። እኛ ባላደራዎች ነን። ባላደራዎች ስለሆነ የተሰጠንን ያንን አደራ ደግሞ ለሌሎች ተደራሽ እንዲሆን ማካፈል ይገባናል። በሐሳብህ በጣም እስማማለሁ። ረጅም ዘመን በዚህ ጉዳይ እንዳስተማረም በየአብያተ ክርስቲያኑ እስካሁን ድረስ እያስተማርኩ ባለሁበት ጊዜ መጽሐፍ ቅዱስ ስለ ድሆች ምን ይላል ብለን በምናይበት ጊዜ አንድ ነገር መጀመሪያ ማወቅ አለብን። ድሆች ማን ናቸው? ድሆች የሚባሉት ምን አይነት ሰዎች ናቸው? የመጀመሪያ መጽሐፍ ቅዱስ ማርቆስ 12 እና ሉቃስ ላይ ድሃ መበለት ይላል እና ባል የሞተባት ረዳት የሌላት ሴት መበለት በአዲስ ኪዳንም በብሉይ ኪዳንም ይላል። አንደኛ እነሱ፣ ሁለተኛ ደግሞ እናትና አባት የሞታቸው ሰዎች ድሆች የድሃ አደጎች ስለሆኑ እነሱ ነው። ሌላው መጻተኛ በስደት ሊሆን ይችላል፣ በተለያየ ነገር ወደ ቤት የመጣ በብዙ አይነት ስደት የተፈናቀለ ድሃ ይለዋል። አራተኛ ደግሞ መጽሐፍ ቅዱስ ንብረት ኖሮት በእሳት አደጋ ሊሆን ይችላል፣ በመዝረፍ ሊሆን ይችላል፣ ባዶ የሆነ ሰው ችግረኛ ነው። ድሃ ሳይሆን ችግረኛ ያንን ወቅታዊ ችግር መጽሐፍ ቅዱስ እንዴት ሶልቭ ወይም ደግሞ መርዳት ማገዝ ማካፈል እንዳለብን። ሌላው አምስተኛው ደግሞ ችግረኞች ድሃ የሚለው በጤንነት ጉድለት የአካል ጉድለት መስራት የማይችሉ ሰዎች ድሆች ብሎ ይናል። ስለዚህ ስለ ድህነት ስናይ እነዚህ 5 ነገሮችን ማወቅና ግንዛቤ ይገባል። ምክንያቱም የተዛባ ነገር በብዙ ቦታዎችም ስለምሰማ እንደፈለገ የልመና ሲስተም ብቻ ስለሚችል ብቻ መስራት እየቻለ ማግኘት እየቻለ መስራት ካልቻለ ያ ድሃ ነው ብሎ ራሱን የሚቆጥር ሰዋል። እሱ ውስጥ አንገባ። ስለዚህ በመጽሐፍ ቅዱስ ስለ ድሆች ስናይ በመጀመሪያ ደረጃ እስራኤሎች ስለ ድሆች ምን ይላል መጽሐፍ ቅዱስ? ቅድም እንዳነበብኩ ዘዳግም ላይ፣ ዘጸአት ላይ፣ ዘሁልቁ ላይ፣ ዘሌዋውያን ላይ በጣም ብዙ የመጽሐፍ ቅዱስ ክፍሎች ስለ ድሆች ይናገራል። እግዚአብሔር ራሱ ድሆችን ምን አድርጉ ነው የሚለው? እርዱ፣ አግዙ። ለምሳሌ ቃርሚያ በነበረበት ዘመን ስንዴ ወይም ሲቃርሙ ሲያጭዱ ቃርሚያውን ለድሆች ተውላቸው ይላል። አያቸው፣ ድሆችን ማሰብ እንዳለባቸው። ሁልጊዜ አንድ ገበሬ ሙሉ ቃርሚያውን ለድሃ ነው የሚሰጠው። እሱ ብቻ አይደለም። በ7ኛው ዓመት አንድ የተደኸየ የሆነ ድህነት ውስጥ የገባ ወይ ገንዘቡ የወሰደ ዕዳ ሲዞ መክፈል አቅቶት ገንዘቡ ከ7 ዓመት በኋላ ግን ያንን ገንዘብ መልስለት ለድሃው ነው። ስለዚህ ምህረት አርግለት ነው የሚለው እና ኢዮቤልዩ ከድሆች ጋር የተያዘ መጽሐፍ ቅዱስ አሁን ዘጸአት 23 ላይ፣ ዘሌዋውያን ላይ፣ ዘዳግም ላይ ስለ ድሆች ምን ይላል በደንብ ይናገራል። ይሄ ብቻ አይደለም። ዘዳግም 24 ላይ ቁጥር 15 ላይ ምንድነው? እግዚአብሔር ድሆችን ያያል ይላል። ድሆችን እንዳትበድሉ፣ ድሆችን እንዳታስጨንቁ ብሎ መጽሐፍ ቅዱስ ይናገራል። ለምን? መዝሙር 12 ቁጥር 5 ላይ የድሆችን ጩኸትና የችግረኞችን ጩኸት እግዚአብሔር ይሰማል፣ ከዛስ በላዩ ላይም መፍትሄ አድርጎ ይገለጣል ይላል። ይኸውላችሁ ድሆችን ማንም ድሃን አይወድም። ድሃን የሚወድ እግዚአብሔር ብቻ ነው። ድሃን የሚወድ እግዚአብሔር ብቻ። ለዚህ ነው ብዙ ጊዜ መጽሐፍ ቅዱስ በብሉይም በአዲስ ኪዳንም በብዙ ቦታ የተጻፈው ድሆችን መርዳት እንዳለብን። እግዚአብሔር የድሆችን ጩኸት ይሰማል፣ እግዚአብሔር ድሆችን ያያል ይላል። የሚገርመው ነገር ድሆችን መናቅ እንደማይገባን ምሳሌ 14:31 ላይ ይናገር። ድሆችን መናቅ አይገባ። አንዳንድ ሰዎች ይሄ ድሃ ነው። አንዳንድ ጊዜ እሰማለሁ በሚዲያ ስለ ድሆች ጩኸት በምታስተምርበት ጊዜ ምን ድሃ ይላል የሚሉ ሰዎች አሉ። እና ድህነት በቃ እኛ ድሆችን እኛ ምንም ግዴታ የለብንም የሚል በጣም ከብዙ ሰዎች ጋር ተነጋግረን፣ እንደሱ አትበሉ። ድሃ ለምንድን ነው ድሃ የሚለው?
ምንድነው የድሃ ጩኸት ምንድነው? እኛ የተጠራነው ለወንጌል ነው ብሎ ቃል በቃል የተናገሩ በጣም ብዙ ሰዎች አሉ። ይሄ ስህተት ነው። የእግዚአብሔርን ቃል አለማወቅ ነው። እግዚአብሔር ድሆችን እርዱ ይላል። እግዚአብሔር የድሆችን ጩኸት ይሰማል ይላል። ድሆችን ምን አለ? በብሉይም ኪዳን በአዲስ ኪዳን ድሆችን አትናቁ ይላል። ምሳሌ ላይ ይናገራል። ያዕቆብ ምዕራፍ 1 ላይ ይናገራል። ድሆችን እናንተ ከሌሎቹ ጋር በመቀመጫ የድሃ ልብስ ለብሰው ባዶራ የተበጫጨቀ ልብስ ቆሻሻ ልብስ ለብሰው ስለመጡ አንተ ወደ ኋላ ሂድ ደግሞ ቁም ብለው ያስቆሟቸዋል። አድሎ አታደርጉ በድሆች ላይ ብሎ ያዕቆብ ምዕራፍ 2 ላይ ሄዶ ማንበብ ይቻላል። በብሉይ ኪዳንም በአዲስ ኪዳንም በጣም ስለ ድሆች የሚናገረው ክፍል አለ። በብሉይ ኪዳን መጽሐፍ ቅዱስ እንግዲህ ለድሆች ምህረት የሚያደርግ እግዚአብሔርን ያከብራል ይላል። የሚገርም ለድሆች ምህረት የሚያደርግ እግዚአብሔርን ያከብራል ይላል። ለድሆች በጎነት የሚያደርግ ደግሞ ለእግዚአብሔር ያበደራል ይላል። በጎነቱን ደግሞ ተመልሶ ለዚህ ነው ቅድም የተናገርኩት እኛ ድሆችን በረዳን ቁጥር ለሰራዊት ጌታ ለእግዚአብሔር እያበደርን ነው። እግዚአብሔር ደግሞ ባለዕዳ አይደለም። በሚያስፈልገው መንገድ እግዚአብሔር ይከፍላል። ይሄ ግልጽ የሆነ ለድሆች ምህረት የሚያደርግ እግዚአብሔርን ያከብራል ይላል። ለድሆች በጎነት የሚያደርግ እግዚአብሔርን ለእግዚአብሔር ያበድራል፣ ተመልሶ በጎነቱ ያገኘዋል ይላል። ስለዚህ በመጽሐፍ ቅዱስ ይህም በግልጽ በብሉይ ኪዳን ዘመን ይሄንን እያስተማር አንድ ነገር ብቻ ልናገር። ዘዳግም ምዕራፍ 15 ላይ በተለይ ይሄኛው መጽሐፍ ቅዱስ መደበኛ ስለሆነ ትርጉሙ ላይ አንድ ነገር በጣም ልቤን ነው የሚነካው። ምን ብሎ ነው የሚናገረው? ከቁጥር 1 ጀምሮ ዘዳግም ምዕራፍ 15 ከ1 ጀምሮ ስናነብ እኔ ከ7 ጀምሮ አምላክ እግዚአብሔር በሚሰጥህ ምድር ላይ ካሉት ከተሞች በአንዲት ውስጥ ድሃ ቢኖር በድሃ ወንድምህ ላይ ልብህ አይጨክን ወይም እጅህ ወደኋላ አትሰብስብ ነው። ልብህን ምን አይበል? አይጨክን፣ እጅህንም አትሰብስብ። ከዛስ ይልቁኑ እጅህን ፍታ፣ የሚያስፈልገውን ሁሉ ቅር ሳይለው አበድረው፣ ዕዳ የሚሰረዝበት 7ኛው ዓመት ታቀርባለህ የሚለው ክፉ ሐሳብ አድሮብህ በችግረኛ ወንድምህ ላይ እንዳትጨክን፣ ምንም ሳትሰጥ እንዳትቀር። እርሱ በአንተ ላይ ወደ እግዚአብሔር ቢጮህ በደለኛ እንዳትሆን ተጠንቀቅ። በልግስና ስትሰጥ ልብህ አይጸጸት። ከዚህ የተነሳ አምላክ እግዚአብሔር በሰራው ሥራ ሁሉ እጅህን ባረፈበት በማንኛውም ነገር ይባርካል። ቁጥር 11 በምድሪቱ ላይ ድሆችን ምንጊዜም አይጠፉም። ስለዚህ በዚህ በሚኖሩበት ወንድሞች ለድሆች ለችግረኛ እጅህን እንድትዘረጋ አዝዤሃለሁ ነው። የሚገርመው እዚህ ክፍል ላይ ዘዳግም ላይ የሚለው ልብህ በድሆች በምትኖሩበት ከተማ ላይ ድሆች በምድር ላይ አሉና፣ ስለዚህ ልብህ እንዳይጨክንባቸው እጅህን እንዳሰበስብ ይህንን እንዳታርገ እንደውም በ7ኛው ዓመት ላይ ይመልስልኛል ብለህ በ7 ዓመት ላይ ይመልስልኛል ብለህ እንደዛ ሆነ አታበድረው፣ ይቅር በለው፣ ይቅርታ አድርግለት፣ ተወለት ብሎ ይናገርን። እንደዛ እንዳታረግ ተጠንቀቅ፣ ገና ይመልስልኛል ብለህ እንዳታስብ ተጠንቀቅ ይልና፣ ሌላው ደግሞ በፍጹም እጅህን ዘርጋለት ነው የሚለው። እጅህን ክፈትለት፣ እጅህን ዘርጋለት፣ ድሃውን መግበው፣ እግዚአብሔር ይሄንን አዟል ይላል። ይሄ የእግዚአብሔር ትእዛዝ ነው። ስለዚህ ድሆችን ማሰብ ይገባናል። እሺ ወደ አዲስ ኪዳን ልምጣ። እሺ በብሉይ ኪዳን አወራ። ወደ አዲስ ኪዳን ስንመጣ የሚገርመው ነገር ጌታ ኢየሱስ ክርስቶስ በተራራው ስብከት ላይ ካስተማረው ትምህርቶች አንዱ ስለ መስጠት ነው፣ ወይም ደግሞ ስለ ምጽዋት ነው፣ ያለውን ስለ ማካፈል ነው። እንግዲህ የተራራው ስብከት ላይ የሚገርምህ ነገር አንድ አማኝ አንድ ክርስቲያን በሕይወቱ ሊተረጉመው ሊያደርገው የሚገባ የመጽሐፍ ቅዱስ ክፍል ነው። የሚገርም አብሮ የተነገረው 3 ነገሮች ተነግሯል እዛ ባጭሩና፣ አንደኛው ምጽዋት ማካፈል፣ ሁለተኛው ጸሎትን፣ ሶስተኛው ደግሞ ምንድነው? ጾምና ነው። እነዚህ እንደምንጾም እንደምንጸልይ ሁሉ ቀን በቀን አይደል የምንጸልይ? እግዚአብሔር በሰጠን እንጾም የለ እንዴ?
እንጸልየን መቼም ጠዋትም ማታም እግዚአብሔር በረዳን እንጾማል። ይሄ የክርስቲያን የህይወት ላይፍ ነው፣ ኑሮን። ስለዚህ መስጠትም እዛ ክፍል ላይ አካፍል ነው የሚለው። ምንድን ነው የሚለው? ስታካፍሉ ግን ድሆችን ምን አታርጉ? እንዲጸጸቱ እንዲኮነኑ አታድርጉ። እኔ ሰጥቼ ነበር ብለህ በግብዝነት ለታይታ አታድርግ። ደግሞ ድሃ የሆነ ሰው እንዲጨቆን እኔ ነኝ የረዳው እኔ ነኝ እንዲህ ያደረኩ ሰጥቻለሁ እዚህ ያደረስኩ አትበል ነው መጽሐፍ ቅዱስ የሚለው። እንደውም ቀኝ የሚሰጠውን ግራ አይ ነው የሚለው። ያ ማለት አጠገብ ያሉ ሰዎች አሉ፣ እነሱ እያዩ በቃ ለታይታ አታድርገው ማለት ነው እንጂ ቀኝ ሲሰጥ እጄ ግራ ሲሰጥ ቀኝ አይ ማለቱ ሐሳብ አጠገብ ያለው ሰዎች ምን አይበሉ፣ ለነሱን ይሰጭነኝ ብለህ አትበል ነው፣ አትታበይ ነው። ስለዚህ ጌታ ኢየሱስ በተራራው ስብከት ላይ ካስተማረው አንዱ ድሆችን እርዱ ነው። የሚገርመው ለእስራኤል የተናገረ ያን የብሉይ ኪዳን አምጥቶ ነው። ሌላው ቅድም እንዳልከው ዘዳግም ማለት ማቴዎስ ምዕራፍ 6 ቁጥር 24 ላይ ለሁለት ጌቶች አትገዙ ብሎ ጌታ ከቁጥር 19 ጀምሮ በዛ ዘመን ፈሪሳውያን ለገንዘብ ያላቸው አመለካከት በጣም ከባድ ስለሆነ ገንዘብ ስለሚወዱ ለሁለት ጌቶች አትገዙ ብሎ ጌታ ኢየሱስ ክርስቶስ ስለ ገንዘብ በጣም ብዙ ቦታ ነው ያስተማረው። ይሄ ብቻ አይደለም። ሉቃስ 14 ከቁጥር 15 ላይ ትልቅ ግብዣ ባደረጋችሁ ጊዜ ብሎ ተናገረ። ድሆችን፣ አንካሶችን፣ እውሮችን ጥሩ። እነሱ መልሰው አይሰጧቸውም። እነሱ መልሰው ላይጋብዟችሁ ይችላል። ስለዚህ የሚጋብዟችሁን ሳይሆን ድሆችን፣ አንካሶችን፣ እውሮችን ምን አድርጉ? ጥሩ ወደ ግብዣችሁ። ይሄ ማለት እነሱ አይመልሱላችሁ፣ እኔ ግን እመልሳለሁ እያለ እኔ ግን በሚያስፈልጋችሁ ነገር አደርጋለሁ እያላቸው ነው። ስለዚህ ጌታ ኢየሱስ ክርስቶስ ይህንን ስለ ግብዣ ስለ መስጠት አስተምሯል። በሚገርመው ነገር እንግዲህ ስለ መስጠት በአዲስ ኪዳን ላይ በጣም ብዙ ስፍራዎችን እነዚህን ካስተማረ በኋላ አንድ ነገር እንምጣ። ወደ ሐዋርያት ሥራ ስንመጣ ሐዋርያቶች ይህንን ትምህርት ተግባራዊ ነው ምን ያደረጉት። የሚገርመው ነገር ደቀ መዛሙርቶቹም እነዚህ ሐዋርያት ሥራ ወደ መጽሐፍ ቅዱስ ወደ ሐዋርያት ሥራ ውስጥ ስናመጣ ሐዋርያት ሥራ ምዕራፍ 2 ቁጥር 45 ላይ ምንድን ያላቸው ምን ያደርጉ ነበር? ያካፍሉ ነበር ይላል ምዕራፍ 2 ላይ። ምዕራፍ 4 ቁጥር 34 ላይ ደግሞ በመካከላቸው አንድም ችግረኛ አንድም ድሃ አልነበረም ይላል። ለምን? ያላቸውን ሁሉ ያካፍሉ ነበር። ስለዚህ የጌታ ኢየሱስ ክርስቶስን ትምህርት በሕይወታቸው ላይ ምን አደረገ? እየተረጎሙት ነው፣ እየፈጸሙት ነው። አየህ። ሌላው ደግሞ ምዕራፍ 4 ላይ ሄነ ምዕራፍ 5 ላይ ደግሞ ሐዋርያቶች የተለያየ ተአምራቶች አደረጉ። ብዙ ተአምራቶች ቤተክርስቲያን እንድትፈራ አደረጉ። በጣም መንፈሳዊ ነገር ትኩረት አደረጉ። ምዕራፍ 6 ላይ ደግሞ በምንመጣበት ጊዜ እነዚህ ሰዎች ብዙ ሰዎች ይሄንን በተለያየ መንገድ ሊፈቱት ይችላል ሲናገሩ እኛ ለቃሉና ለጸሎት እንተጋለን ብለው ሐዋርያቶች እኛ ለእግዚአብሔር ቃል እንጂ እንመጣበታለን። እሺ ጥሩ። በእውነት ጌታ ኢየሱስ ይባርክ። እንግዲህ አሁን አብረን የመጨረሻ ይሄኛውን ክፍል ስንጠቀልል ያነሳው በጣም ዘበዝርዝር ያሳየው እውነት ስንመለከት ለድሆች መስጠት ማካፈልና መጽሐፍ ቅዱሳዊ እውነታው እንዴት ነው የሚል ጥያቄ ነው። ከብሉይ ኪዳን ጀምሮ እስከ አዲስ ኪዳን ሐዋርያት ሥራ ድረስም ዳሰሳ ያህል ነው የመጣው። መጽሐፍ ቅዱስ የሚያሳየው እውነት ዘዳግም ላይ ከቃርሚያ ለድሃ ከመሆን ጋር ድሆች በምድር ላይ አያልቁም፣ ለድሆች ምሕረት ማድረግ እንደሚገባቸው አሳይተህ እንደገና ምሳሌ ላይም ከድሆች ጋር የተያዘ እውነት ያነሳን የመጣው። አሁን ካነሳው ነገር አንጻር ሲታሰብ መጽሐፍ ቅዱስ ለመስጠት ሲያወራ ምናልባት አሁን ካነሳው እንኳን 90% ለድሆችና ለችግረኛ ከመስጠት ጋር የተያዘ ነው። ለድሆችና ለችግረኛ መስጠት ስለመስጠት ስለማካፈል ካወራን ሙሉም ፐርሰንት የሚይዘው ከመጽሐፍ ቅዱስ አንጻር አሁን አንተ በዳሰስከው ዳሰሳ የተራራው ስብከት ላይም እያወራ ያለው የተራራው ማቴዎስ 6 ላይም እያወራ ያለው ለችግረኛና ለድሃ ነው ማለት ነው። ምጽዋት የሚለውም ነገርም ለችግረኛና ለድሃ ነው ማለት ነው። በሰማይ ብል በማይበላው ሌቦች ቆፍሮ በማይወስዱ ቦታ በዛ መዝገብ አከማች ከተባለ ለድሃና ለችግረኛ ነው ማለት ነው።
እንዲህ እያለ ከሆነ ለቤተክርስቲያን ህንፃ አይደለም ማለት ነው፣ ለሳውንድ ሲስተም መግዣ አይደለም ማለት ነው። እያለ ያለው ለችግረኛና ለድሃ ነው ማለት ነው። ለሁለት ጌቶች መገዛት አትችሉም ካለም ለድሃ እና ለችግረኛ ከመስጠት ጋር ነው ማለት ነው። አውዱ ማቴዎስ 6። እንግዲህ አንዳንድ የመጽሐፍ ቅዱስ አጥኚዎች የሚናገሩትን ቢባል እንደሰማሁት ከድሆችና ችግረኞች ጋር የተያያዘ ነገር በዚህ መጽሐፍ ቅዱስ ከዘፍጥረት 1 ጀምሮ ያነበብክ እያንዳንዱ ገጽ እየቀደድክ ብትሄድ ከበር ብቻ ነው የሚቀረው ብሎ ያስባል። መጽሐፉ አብዛኛው የሚናገረው የፍትህ መጽሐፍ ስለሆነ የችግረኛና የድሃ ጉዳይ ነው። በመስጠት ጉዳይ ብቻ አይደለም፣ በፍትህ ጉዳይ። ምክንያቱም መጽሐፍ ቅዱስ የፍትህ መጽሐፍ፣ ማህበራዊ ፍትህ አይደል? ማህበራዊ ፍትህ፣ የሰው ልጅ ፍትህ ከተባለ እዚህ መጽሐፍ ቅዱስ ውስጥ የትኛውም ወንጀለኛ መቅጫ ህግ በሉ ፍትሐዊ ህግ ቢባል የትኛውም ህግ የውስጥ ህግ መነሻው ይሄ ነው። አትግደል ብልም አይደል? አትስረቅ ብልም ምን ማንኛውም ነገር እዚህ ውስጥ ነው ያለው። እዚህ ውስጥ ፍትህ ከሆነ ፍትህ ደግሞ የሚዛባበት ማን ነው? ድሃና ችግረኛ ነው። ፍርድ ገምድል የሚሆንበት ማን ነው? ድሃና ችግረኛ። ስለዚህ መጽሐፍ ቅዱስ ስለ መዳናችን ከክርስቶስ ጋር ያለውን ዘላለማዊ ህይወትና ሰውን የእግዚአብሔር መንግስት የማውረስ ዋና ዓላማ ሰውን በክርስቶስ የመጠቅለል ከዘፍጥረት 3:15 ጀምሮ የመዳን የመዋጀት የቤዛወት ተልእኮ እያንዳንዱ ላይ መጥቶ እስከ ራእይ ድረስ ዋናው ተልእኮ የቤዛውትና የእግዚአብሔር መንግስት ሰው የማውረስ ዋና ተልእኮ አለበት። ከዛ ቀጥሎ ያለው ተልእኮ ቀጥሎ ደግሞ ብዙ ቦታ የሚያሳየው ለድሃ ላይ አይኑ የሚጨፍን የተረገመ ይሁንላል። ድሃና ባለጠጋና ድሃ ተገናኙ፣ እግዚአብሔር የሁለቱ ፈጣሪ ነው ይላል። በቃ ከድሃና ችግረኛ ጋር የተያዘ ነው። ነቢያቶችንም ክፍል ስናስብ ገና ኢሳይያስ ላይ ሲጀምር የመበለቶችን ፍርድ ወደ እናንተ አይደርስም፣ ድሆችን በድላቸዋል ይላል። ሕዝቅኤል ላይ ቢኬድ እጃቸውን በድሆች ላይ አላጸናቸውም ይላል። እጃቸውን ለድሆች አልከፈታቸውም ይላል። እያንዳንዱ ነገር መጥቶ ከድሆችና ችግረኞች ጋር የተያዘ ነገር እንደሆነ ነው የሚያሳየው። አው ስለሌላው የመስጠት ነገር አለ ግን በስሱ ነው የምንመለከተው። ምናልባት አንደኛ ዜና 20 ላይ የፕሮጀክት የህንፃ ምናምን ምናይባቸው ነገሮች ይኖራሉ። ግን ትኩረት ያላረግነው ትውልድ ትኩረት ያላረገው ሰው ትኩረት ያላረገው ከድሆችና ከችግረኞች ጋር የተያዘው ነገር። ለምሳሌ በዚህ ልጠቅልለው ይሄን ክፍል ዘዳግም 14:29 ላይ ቀደም አንስተ ነበር ካር ሌዋውያን መጻተኛ ድሃ አደግ መበለቶች ወደ መቅደሱ ይምጡ፣ ይብሉ፣ ይጥገቡ፣ እግዚአብሔር በእጅህ ሥራ ሁሉ ይባረክ ዘንድ። ስለዚህ ስለ በረከት ስናስብ እግዚአብሔር በእጅህ ሥራ አሁን ዘዳግም 15:11 ላይ ቀደም ያነሳውም እንዲሁ በመደበኛው ያነሳው እጅህ የነካ ሁሉ ነገር ተባረክ ዘንድ። በአገር ደጅ ያለው ድሃ ላይ አይነን አጨፍ፣ እጅን ክፈት፣ ስሰጥ እንዲሁም አትጸጸት። አዝዣለሁ ነው የሚለው። አዝዣለሁ ትእዛዝ አዝዣለሁ። ብታረግ ጥሩ ነው ትባረካለህ ምናምን ማለት ትእዛዝ። እጅህን ክፈት፣ ስጥ፣ ያለና በት ነው ስጥ። በአገር ያለ ድሃ መጻተኛ ተፈናቀለ፣ ያንተ ኃላፊነት። ተሰደደ፣ ያንተ ኃላፊነት። ሜዳ ላይ ጎዳና ላይ ወደቀ፣ ያንተ ኃላፊነት ነው እያለ አይደል? በቃ ኃላፊነት። ስለዚህ የሰው ልጅ እግዚአብሔር ገንዘብ ሲሰጠው የሰጠው ሊያካፍል ነው ማለት ነው። ህንፃ እንዲሰራበት 5 ህንፃ እንዲሰራበት 10 የእግዚአብሔር ዓላማው አይደለም። የእግዚአብሔር ዓላማው አይደለም። እግዚአብሔር ለሰው የፈለገ ባለጠጋ ሲያደርግ ባለጠጋ አድርጎ ሰውየውን አንቱ የማሰኘት ፕሮግራም የለውም። ለድሃ እንዲያካፍል፣ ለችግረኛ እንዲያካፍል። ይሄ ማለት ደግሞ እግዚአብሔር ተናግሮት አይደለም፣ ድምፅ ሰምቶ አይደለም። አዝዣለሁ ስጠው፣ የታዘዘ ኦሬዲ ትእዛዝ የወጣበት ጉዳይ። ይሄ እያንዳንዱ ሞኖፖሊ የሆነ በጣም የጨረሻ በቃ ከተማ ከ1 እስከ 10 ባለጠጋ የተባለው ከአንድ በኢትዮጵያ ውስጥ ከ1 እስከ ዓለም ላይ ከ1 ምናምን የተባለው ሰውዬ የሰበሰበው ገንዘብ ውስጥ የድሃ ገንዘብ አለበት፣ የችግረኛ አለበት፣ ዕዳ አለበት።
መሰብሰብ ይችላል፣ ግን ለድሃ እንዲያካፍል ነው እግዚአብሔር እየሰጠ ያለው። ስለዚህ ማንኛውም ነገር እግዚአብሔር ቢሰጠን ለድሃና ለችግረኛ አይናችን ከፍተን እንድንሰጥ እጃችንን ከፍተን እንድንሰጥ የታዘዝንበት። አሁን እኔ እጅም አንተ እጅ ገንዘብ የገባው ገንዘብ ለድሃ ሰፈር ይላል፣ አካባቢ ይላል፣ ቤተክርስቲያን ይላል፣ ዙሪያ ይላል አይኔን ከፍቼ አይቼ እንድሰጥ የታዘዘበት ነው። ኦሬዲ ሌላ ትእዛዝ የሚጠይቅ አይደለም። አዝዤ ያለው ሌላ ትእዛዝ፣ ሌላ ድምፅ፣ ሌላ ምሪት ስጌታ ምን ይላል መንፈስ ቅዱስን ሲልጸልይበትና ለሆነ ድሃ ልስጥ ምናምን የሚባልበት አይደለም። ኦሬዲ ትእዛዝ የተሰጠበት ነው የለበስነው። ምናልባት ቁምሳጥናችን የሞላው ልብስ ትእዛዝ የወጣበት ነው። ምን ማለት ነው ትእዛዝ የወጣበት? ሁለት ልብስ ያለው ለሌላው ያካፍል ተብሏል። እኔና አንተ ቁምሳጥን ውስጥ ሌላው ቁምሳጥን የሞላው ትእዛዝ የወጣበትን ነው ሰብስበን ያስቀመጥነው። ከሁለት ልብስ በላይ ያለው ሁሉ ያካፍል የተባለው ትእዛዝ የወጣበትን ሰብስበን ተቀምጠን ነው ማች ለማድረግ የምንጨነቀው። ስለዚህ ነገሩ ከባድ ነው። እግዚአብሔር ይክበር። ይህን ክፍል እንደገና እንቀጥልበታለን። እግዚአብሔር ዘመናችን ህይወታችን ይባርክ። ፓስተርንም እግዚአብሔር ይባርክ። ስለ ድሆች ጩኸት ፕሮግራም ነው በኤልሻዳይ ቴሌቪዥን ኔትወርክ። ጊዜ ስለሰጣችሁን እናመሰግናለን። የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን። ሕይወትን በመቁረስ ክርስቶስን መግለጥ አለ። መልካም ቆይታ።